ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም ቀናችንን ጠብቀን ተገናኝተናል እንግዶቻችን እንኳን ደህና መጣችሁ እንኳን ደህና ቆያችሁ ደስ ሲል ከበዓል መልስ ክትፎ ተበልቷል ያስታውቃል ድምጻችሁ እንግዲህ 2018ን በጣም በፍቅርና ደስ በሚል ተቀብለናል አይደል ከዛ ደግሞ መስቀል በዓል ነበር እንዴት ነበር በዓል እናንተ ግን ከበዓል ድባብ የወጣችሁ አስመስሉም በአበሻ ቀሚስ ፏ ብላችኋል እንኳን አደረሳችሁ በስራት ተገናኘን ዛሬ እንዴት ነበር በዓል እንዴት አለፈ እናንተን ልተዋወቃችሁ እናንተ ደግሞ እርስ በርስ እንዴት እንደተዋወቃችሁ ብንሰማስ ሁሌ በቀኝ መጀመር ደስ ይለኛል አምሳለ ባላለውኝ አምሳለ አባታዋስ አምሳለ ከተማ አዋካችሁ ሁሉ ሰው ይመጣል ይዘነጋው ነገር ያባት ስም እኔ ሉላ ገብስ ባላለው ብዬነው ጣራ ፊደልም ስለሆነ መሰለኝ አምሳለ ማለት አምሳለ ከተማ አምሳለ ከተማ እሺ ባለቤቷስ ሲሳይ ታደሰ ይወታብቴ ደረጀ ነጋሽ ሙሉ መልክዬ ደስ የሚል ስም ነው ተመሰግናለሁ ሳላ አምላክ አለሙ እሺ እናንተ እንዴት ተዋወቃችሁ ምን ያህል ጊዜ በትዳር አስቆጠራችሁ በዓሉ እንዴት ነበር አሪፍ ነበር በደንብ ተከበረ ተበላ ተጠጣ በጣም ተመስገን እሺ እናንተ እንዴት ተዋወቃችሁ ምን ያህል ጊዜ ከትዳር አስቆጠራችሁ የሚለውን ከነ ሳላ አምላክ ልጀምር በትዳር 19 ዓመታችን በትዳር 19 ስንት ዓመታችሁ ነው ይፈጠየቅ ይፈቀደ ይቻላል እኔ አሁን 40 ዓመቴ እኮ በልጅ ለምሳሌ ልጅ ናችሁና እንዴ 19 ዓመት ረጅም ጊዜ ነው እኔ አሁን 40 ዓመቴ ያንቺ ትጫራ ችግር ኦኬ ይሄ ልጅ እድሜ አይጠየቅም ይባላል አሰግናለሁ እሺ በትዳር 19 ዓመት እንዴት ነበር ትውውቁ የዛሬ 19 ዓመት ወደ ኋላ ልመልሳችሁ እኔ ተክለሃይማኖት ቤተክርስቲያን ልሳለም ሲሄድ ነው ያየዋት በርግጥ አንድ አካባቢ ነው ምንኖረው ግን ወደ ትዳር ያጫዋት አጋጣሚ ነሐሴ ተክለሃይማኖት ቤተክርስቲያን ልሳለም ሲሄድ ሳያት በቃ በዛው ተላልኩኝ ቤተክርስቲያን ነበር ያያት ቤተክርስቲያን ነው እሷን ተሳልማ ስትወጣ እኔ ልሳለም ስገባ አየዋት በዛን ሰዓት ተዋወቅን ታው ለዚህ ወቅት ተናስካው ድረስ ከዛ በትውውቅ ምን ያህል ጊዜ ቆያችሁ ወደ ትዳር 2 ዓመት ተማሪዎች ነበራችሁ ያኔ አዎ ሃይ ስኩል ሃይ ስኩል ሳም ሳይፍ ተማሪ አምስተኛ ክፍል ስድስተኛ ክፍል ተማሪ ነው ከዛስ ይሄ ነው የሚያጓጓው አብራችሁ ነው እንደጋችሁት አብረን ያለው እሺ ነው ህይወትስ እኛ የተገናኘነው እኔ ሐረር ልጅ ነኝ የሐረር ልጅ ነኝ እሺ እሷ እዚህ አዲስ አበባ ልጅ ናት እኔ እናቴ ከሞተች በኋላ አክስቴ ወደዚህ ያመጣች ወደ አዲስ አበባ እንድማር ትምህርት እንድቀጥል በዛ አንድ ጎረቤት ነን በዛ ተወቃችን ያው እኔ አገሩን አላቆም እሷን አያታለሁ ጊዜ ስትወጣ ስትገባ ጎረቤት ጎረቤታችን በቃ በዛ የተጀመረ ፍቅር ነው በቃ ከምን ያህል ጊዜ በፊት ነበር እኛ በትዳር 20 ዓመታችን ነው ዛሬ ግን ፈርጠን ያለ ነው እሺ በትውውቅ 2 ዓመት 22 ዓመታችን ነው 22 ዓመት ዋው እናንተ በደንብ የቆያችሁ ስለሆናችሁ ስለ ትዳር በደንብ ትነግሩናላችሁ ወደ በኋላ መመለስ አይቀርም እሺ ወደነ አምሳለ ደግሞ ልምጣ እኛ የተዋወቅነው በእህቴ ባለቤት ነው ከሱ ጋር ጓደኛሞች ስለነበሩ በሱ ነው እና በተዋወቅን በ5 ወር ወደ ጋብቻ ሄዳችሁ ኦሬዲ በህድሽ በኩል የእናንተን ቤት ባህሪ በደንብ ተጠንቶ ነበር ማለት ነው አዎ እና አሁን በትዳር 3 ዓመታችን 3 ዓመት በትውውቅ 5 ወር 3 ዓመት ከ5 አሁን እናንተ ከነሱ ደግሞ በጣም ወደን መሄድ አለብን መስማት አልፈልጋችሁ እንዴ በጣም አዎ እኔና እናንተ ይሄን ያህል ከተዋወቅን አሁን ለመጀመሪያ ሚስቶችን ወደ ውጪ ልሸኝና ከባሎች ጋር ቆንጆ ቆይታ አድርገን ደግሞ ተመልሰን እንገናኛለን ፈቃደኛ ከሆናችሁ እሺ 19 ዓመት በትዳር ብዙ ልምድ እንደምታገኙበት ብዙ ጣውረድ እንደምታልፉበት የታወቀ ነውና እንዴት ነው ትዳር እስቲ በዛውም እሳቸውም ከናንተ ብዙ ነገር ይማራሉ ሌላውም ሰው እንደዛው ትዳር በጣም ጥሩ ነው እንዴት ነበር ያለፉት 20 ዓመት በትዳር እንዴት ነበር ያው በመቻቻል ትዳር ውስጥ መቻቻል አለ ያው ሰው ነች መጣላት አለ በርግጥ ግን ያው ራስሽ ብትፈጪው ነገር አለ
ልጆች ፊት ከደገና ደግሞ ውይይት ስታደርጊ አደረገ ስትናገሪ ልጆች ፊት አትናገሪ። እኔ እና እሷ ልጆች ከሄዱ በኋላ ራሳችን እንፈታው። እኛ ዘመድ አስታርቆን አያውቅም እስካሁን ድረስ ስንኖር አንድ ቀን ዘመድ ወይ ሶስተኛ ወገን ገብቶብናል። በፍጹም ጓደኛ ምናምን ጓደኛ ገብቶብናል። እንዴት ነው የምትፈቱት? ምንድን ነው እናገራለን። አሁን እኔ ወይ የኔ ጥፋት ከሆነ ቀድሜ ነው የምወጣው ከቤት በረድ ያረጋግጬ ነው። ሰው ኃይለኛ ናት ትንሽ፣ ስለዚህ አረጋግቻት ነው የምገባው እንጂ እዛ ሆኜ አልናገርም። አንድ ሰው ወጣት አለበት። ያን በዛ ነው ያው መተሳሰብ አለ። በተኛ ፍቅሩ ካለ ደግሞ ያው እንትኑ ምንም አይታይሽም፣ ግጭቱ አይታይሽም። ስለዚህ ተግባብታችሁ ተነጋግራችሁ ራሳችሁ ናችሁ ችግሮቻችሁን የምትፈቱት ማለት ነው። ይህ ጥሩ ደሰን ነው። እሺ ሳላምላክስ እኛም ጋር እንደዛው ነው። ያው ሰው ነሽና ያው ስትኖር ያው ትጋጫለሽ። ግርና ግርም ይጋጫል አይደለም ሰው አብሮ ሲኖር ማለት ነው። እንነጋገራለን። የሚቻል አንዳንድ የማይቻል ከመጠን በላይ የሆነ ሲሆን ያው አባትን ንስሐ አባትን ይዘሽ ምናምን ነገር የምትመካከሪበት ሰዓት አለ። ካልሆነ ሌላውን ያው በመነጋገር እናልፈዋለን። በራሳችን እናልፈዋለን። አሁን ከበድ ያለ ከሆነ ንስሐ አባት ይዤ ምናምን ነገር ጠይቃታለሁ። ከዛ ይፈታል። እሺ ያው ሲሳይ አጭር ጊዜ ቢሆንም ከነሱ ምን ተማርክ? ደግሞ አንተ ደግሞ በነበረ አጭር ጊዜ ምን ይመስላል ትዳር አንተ ጋር? እኛ አጭር ጊዜ ነው። እዚህ በአጭር ጊዜ ውስጥ ግን ያው ብዙም ከባድ ነገር አላጋጠምንም እስካሁን። ሃኒሙን ጊዜ ናት እኮ የምትባለው። የመጀመሪያ ሃኒሙን ጊዜ ትባላለች እንጂ የጫጉላ ጊዜ ነው የምትባለው እቺ ጊዜ። ብዙም ተነጋገረው ነገር የለም። እስካሁን በፍቅር ነው ያለነው። ውጣ ውረድ ይኖራል፣ ግን እንዴት ነው የምትፈቱት የሚለው ነገር ነው ለሰዎች የሚያስተምረው። ከዛ አንፃር ነው ይሄን ያነሳሁትና ወደ መጀመሪያው ጥያቄ ላልፍ ነው። ዝግጁ ናችሁ? የመጀመሪያው ጥያቄ ቤታችሁ ውስጥ እንጀራ በሳምንት ስንት ቀን ይጋገራል? ሳላምላክ አንድ ቀን። እሺ ደረጀ? 2 ቀን። 2 ቀን። ሲሳይ? 2 ቀን። እሺ እንዴት ነው ቤት ውስጥ ከቤት ውስጥ ስራ ግን ምን ትሰራላችሁ? እኔ ሁሉንም እሰራለሁ። ሁሉንም ከምግብ ጀምሮ ሁሉንም እሰራለሁ። እውነት? ሲሳይ? እሷ በሌለች ሰዓት እሰራለሁ ሁሉን ነገር። እሺ ሲሳይ? እኔም እሰራለሁ። ምን ትሰራለህ? ሲመጡ ሚስቶችን መጠየቅ አይቀርም። ምን ትሰራለህ? ሽሮም አፈላለሁ፣ ወጥም አፈላለሁ። እውነት? ወጥም አፈላለሁ ካልክ ግን ትሰራለህ? ምንድን ነው መስራት የምትችለው? ወጥ እስኪ የሚዋጣልህ ምን እንደሚዋጣልህ? ሽሮ። አንተ ከባድ ሰው ነህ ማለት ነው። እሺ ሳላምላክስ? እኔ ጥብስ። ሌላስ? እንደው ስሞት እንቁላል ፍርፍር እንዳትልኝ እንደምችለው ነገር ሆነ ማለት ነው። እንቁላል ፍርፍር ኮመን ነው። ሌላ ቤት ካለው ድንገት ትንሽ እሷ ካመማት ቡና አፈላላታለሁ። እውነት? እሺ ወደ ሁለተኛው ጥያቄ ላልፍ ነው። ሁለተኛው ጥያቄ የባለፈው ወር የመብራትና የውሃ ስንት ብር ከፈላችሁ? አይ ፈተና ወይ ልጅ ተፈተነ ማለት አሁን ነው። እሺ ደረጀ? የውሃው እንኳን ውሃ ከጎረቤት ስለሆነ አታውቅም። የለም። እሺ መብራት ብቻ ስንመጣ እሷም እንደዛ ከጎረቤት እንደሆነ ካወቀች ያው እንደዛ ስለምትመልስ የመብራት 1000 ብር። 1000 ብር የባለፈው ወር። እሺ ሳላምላክ? ውሃ ቦኖ ነው የምንጠቀመው። እሺ መብራት ውዝፍ ስለነበረብኝ አልከፈልኩም አለብኝ። አሁን አይ ከፈላል አይከፋይ 9000 ምናምን አለብኝ አልከፈልኩም። ውዝፉ 9000 እንያዘው። ስለዚህ ውዝፍ ዳን ያለብኝ 9000 ብር። እሺ ሲሳይ? እኔ የመብራት 2900 ብር። አቤት ሚስቶች ሲመጡ የጓጓው ጥያቄ። እሺ ወደ 3 ይስተካከልልኝ። የዚህኛው አብረን አሁን አመቷን ያሳለፍን ቤት ከሆነ 400 ብር ነው። ውሃ 400 ብር፣ መብራት 2000 ብር። ስለዚህ 2400 ብር። ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ለባለቤትህ ለመጨረሻ ጊዜ ስልክ የደወለላት ማን ነው? ለመጨረሻ ጊዜ ማለት ዛሬ ድረስም ሊሆን ይችላል፣ ትላንትና ከትላንት በፊትም ሊሆን ይችላል። ስልክ ያወራችሁ ግን ለመጨረሻ ጊዜ የደወለላት ማን ነው? ሰላም ጓደኛዋ። ማናት ጓደኛዋ? ጸዳለ። ጓደኛዋ ጸዳለ። እሺ ደረጀ? እኔ ነኝ የምደውልላት። አንተ ለመጨረሻ ጊዜ ደወልክላት? ካንተ በኋላ ስልክ አልተቀበለች? ምንም አልተቀበለች። እኔ ነኝ ብሏል ደረጀ። እሺ ሲሳይስ? እኔ ነኝ። አንተ ነህ? ሲሳይም እኔ ነኝ ብሏል። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጥራና ደግሞ የእነሱን ምላሽ እንሰማለን። አብራችሁ
እንደዚህ ሞቅ ባለ ጭብጨባ የተቀበልናችሁ እንደና መጣችሁ። አመሰግናለሁ። ወደ ጥያቄዎቼ ከማለፌ በፊት ግን መጀመሪያ እናንተ ፍቅራችሁን ተገላለጹ። ከዛ በኋላ እያሰብኩበት እንዳየሩ ጸባይ ደግሞ ወደ ጥያቄዎቹ እናልፋለን። እናንተ መጀመር ትችላላችሁ። በጣም ነው የምወድክ። እግዚአብሔር እድሜና ጤና ይስጥልክ። በጣም ጥሩ ሰው ነው። በጣም ማለት እውነት በጣም ነው የሚረዳኝ የሚተባበረኝ ለሁሉም ነገርና እግዚአብሔር እድሜና ጤና ይስጥክ። ራስ አሽኮረመሽ እንዴት ይሰራ አረ እሱ ይበልጣል። እኔም በጣም ነው የማመሰግናት። እግዚአብሔር ይስጥሽ እስከ መጨረሻ እስከ ፍጻሜ ያድርሰን። እኔም ያው ከሁሉ በላይ ነው የምወዳት። አሜን። ደረጀና ህይወት የእናቴ ምትክ ናት። እናቴም በፊት ገና በህይወት እያለች እናት የሆነች ሚስት ስትለኝ ነበር እና አሁንም ድንግል ማርያም እናት የሆነች ሚስት የሰጠችኝና ዘላለም ኑሪልኝ፣ እድሜና ጤና ይስጣት። አሜን። በጣም ወዳታለሁ። አመሰግናለሁ የኔ ውድ ባል። እናቴም ሁሉ ነገር የኔ መድኃኒዓለም ክርስቶስ እድሜ ሰጥቶ አብረን እናርጅ ነው የምለው። ግን ህይወት ኮስተር አልሽብኝ። አብረን እናርጅ ምናምን አሁን ፈገግ ብለሽ ድገሚ። ምንም እንዳታስቢ እንዴ። ለምን የኔ ውድ ባል መብራን እድሜና ጤና ስትልኝ እናቴ ሁሉ ነገሬ ነህ፣ ገበናዬ፣ ሁሉ ነገሬ፣ ሚስጥሬ ድንግል ማርያም ተቆይልኝ። አሁን ፈገግ ሲያሽ ግን ስለራሱ አብሮ አይቆም ተካላ አምላክና ሙሉ እኔ ወዶ ባለቤቴ ሙሉ ዋዬ ኑሪልኝ፣ ሪሜሽን እንደማትሳላ ያርግልኝ። ሚስት ብቻ ሳንቶት እናት ነች፣ መካሪ ነች። ትንሽ እኔ አጠፋለሁ ግን በሷ ትግስት መክራኝ ነው የምኖረው። በሷ ምክር ስለምኖር ሚስት ሳይሆን ከእናት በላይ የሆነች ሚስት ናት። ኑሪልኝ፣ ሪሜሽን እንደማትሳላ ያርዝምልኝ ነው። ሙሉ ምን ትያለሽ? ውድ ባለቤቴ ኑሪልኝ፣ የልጆች አባት ነው የምለው። ሌላ ምንም በቃ ሁላችሁም እድሜና ጤናውን ፍቅሩን ይጨምርላችሁ። ጥያቄዎቹ ዝግጁ ናችሁ? ወደ ጥያቄዎቹ ቀጥታ አልፋለሁ። ቤታችሁ ውስጥ እንጀራ በሳምንት ስንት ቀን ይጋገራል ብለን እስቲ ህይወት ከእናንተ ልጀምር። እኛ ቤት በሳምንት 2 ቀን ይጋገራል። 2 ቀን ይጋገራል። 2 ቀን። እሺ ሙሉ 2 ቀን 2 ቀን። እሺ አንደኛው ቀን መቼ ነው ብዙ ጊዜ የሚጋገረው? ብዙ ጊዜ የሚጋገረው እሁድ ቀን። እሁድ ታዲያ ቤት የለህም? ታላም ትኩስ እንጀራ ቃተኛ ምናምን አልበላህም? አልበላም። አይበላም። ትኩስ እንጀራ አይወድም? ብዙም አይደለም። ይሽ ለዛ ነው እንደኛ ቢሆን። እኔም አልወድም ትኩስ እንጀራ። ለምን አልወድም? እኔ በየቀኑ እየተጋገረ በላ ደስ ይለኝ። አልወድም ትኩስ እንጀራ። ትኩስ ከምጣዱ። እሺ አምሳለ 2 ቀን 2 ቀን። እሺ አሳይልኝ። ለሁለታችሁ ብቻ 2 ቀን የሚጋገር ወይስ ሌላ ሰው አለ? ልጅ አለኝ። የመጀመሪያውን እንግዲህ በዚህ መልኩ መልሳችሁ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለፈው ወር የመብራትና የውሃ ስንት ብር ከፈላችሁ ብለን ባሎችን ጠየቅን። አምሳል የመብራት 4000 ብር 4000 ብር ወይም ደግሞ 3990 ብር አለ። 3990 ብር አሳይልኝ። አሁን ለዚህ አስታራቂ ሐሳብ አንቺ ከኪስሽ ሞልተሽ ነው የከፈልሽው? 2900 ብር ሰጥቶሽ ነው የከፈለው ሙሉን? አይ ጨምሮብኝ ነው ማለት። ማን የጨመረው? እሱ አይደለም። እዚህ ወራ 3900 ምናምን ነው የተከፈለው። እሺ ህይወትስ? እኛ ቤት 1400 ብር 1400 ብር። እሺ አሳይልኝ። ወይ ፈርቅ እያያዛችሁ ነው ወይ ሂሳቡ ምን አስተሳሰብ? አንዳንድ ሺህ ብር ፈርቅ እያያዛችሁ ነው እስካሁን ድረስ። እሺ የመጨረሻውን ሰምቼ እንለያለን። ይሄ ነገር አይደለም፣ በረስታው ነው። ልክ ነች፣ በረስታው ነው። ለአሁኑ ዓመት ፈር ብለን 2000 ብር ይሞላ ነው ራሷ ላይ ሙላ ያለች፣ ግን አንዳንድ ሺህ ብር ነበር። ህይወት ግን በጣም ነበር እውነት። እሱ ልክ ነው። ራሷ አዘዘች። ሙሉ አልከፈልንም። ምን መብራትማ ሆኖ ነው። እሺ መብራትስ? መብራት አልከፈልንም። ለምን? ገና ወደፊት ነው የምንከፍለው። ምን ያህል ነው ግን? እሱም ቢሆን
9600 ምናምን 9600 አሳይት። ምን ላድርግ እንግዲህ መልስ መናገር ነው የቀረኝ እኮ። ይሄን ጥያቄ ልብ ብላችሁ ስሙ። ለባለቤት ለመጨረሻ ጊዜ ስልክ የደወለላት ማን ነው ጥያቄው። ለመጨረሻ ጊዜ ትላንትና ሊሆን ይችላል፣ ከትላንት በፊትም ሊሆን ይችላል፣ ዛሬም ሊሆን ይችላል። ግን ለመጨረሻ ጊዜ የደወለላት ማን ነው ብለን ነበር የጠየቅነው። ካንቺ ነው የምጀምረው። ሙሉ ከኔ ነው። ጓደኛዬ። ጓደኛሽ ማን? ጸዱ። እሺ አሳይልኝ። ጸዱ አለ። እሺ ህይወት። ደረጀ ማን ነው? ደረጀ ራሱ ደረጀ ነው የምትይው? ደርዬ ማለት ደረጃ እሱ ነው የደወለልኝ። በጣም ብዙ ነገር ነው ብለው ማን ትይዋለሽ እስቲ? እኔ በጣም ባልዬ ስኳሬ ነው ብለው እኮ ባልዬ ስኳሬ አትይኝም ታዲያ? ማርያም እንደዛ ነው ብለው እኮ ባልዬ ስኳሬ በይኛ። ባልዬ ስኳሬ አሳይልኝ። ባልዬ ስኳሬ አሳይልኝ እስቲ። አታምታለስ። ሲሱ ነው ራሱ። ሲሱ ያሳይልኝ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና በመቀጠል ባሎችን እንሸኛለን። በመጀመሪያው ዙር ሳለ አምላክና ሙሉ 5 ነጥብ፣ ደረጀና ህይወት 10 ነጥብ፣ ሲሳይና አምሳለም 10 ነጥብ ነው ያመጣችሁት። የመጀመሪያው ዙር ይሄንን ይመስል ነበር። አሁን በመቀጠል ባሎችን ልሸኝና ከሚስቶች ጋር ደግሞ ቆይታ ላድርግ ፈቃዳችሁ ከሆነ። እሺ ባሎችን ሸኘን፣ ሚስቶች ከእናንተ ጋር ቆይታ ልናደርግ ነው። መጥቼ ቁጭ ልበል ወይስ እንዴት ነው? ነይ ቁጭ በይ። በጣም የወደድኩትን ልንገርሽ፣ ቤትሽ እንደጋበሽ ነይ ቁጭ በይ። እሺ መጥቼ እቀመጣለሁ እኔ። እሺ የቱ ጋር ነው ደስ ያለሽ ቦታው? በዚህ ጋር ስላልሽኝ በዚህ ጋር ልቀመጥ። እሺ ወደ ጥያቄዎቼ ከማለፌ በፊት ግን ከባሎቻችሁ በጣም የምትወዱላቸው ምንድን ነው? ፀጉር። እሺ ከባልሽ የምትወጂው? ከባሌ የምወድለት ቁመቱ ማለት ነው። ቁመና ወይ ወለትሽ ነው። አምሳለስ? ቁመና። በጣም ደግሞ የምወደው ጸባዩ፣ የዋህነቱ፣ ጥሩነቱ። እኔ ነኝ ድርቅ ስል ራሱ ደርቄ ባያምንበትም እሺ ነው የሚለኝ። ሳያምንበት ድርቅልና በቃ ምንም ነገር ያረጋል ከዛ በኋላ ማለት። ስለዚህ በደንብ ነው የሚሰማሽ ማለት በጣም እና በጣም ነው የምወድለት እሺ የሚለኝ ነገር በቃ። እሺ የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ የእረፍት ቀኑን እንዴት ያሳልፋል ወይም ምን በማድረግ ያሳልፋል? ከጓደኞቹ ጋር ነው የሚያሳልፈው የእረፍት ቀኑ ፊልም በማየት። እሺ አምሳለ? ከቤተሰብ ጋር አብሮ ማሳለፍ። ስለዚህ ከኛ ጋር ያሳልፋል በሚለው ሊያዘው ከኛ ጋር ያሳልፋል። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለሚስቶች፣ ባለቤትሽ በዚህ አመት ያው ሁሌ አዲስ አመት ብዙ ጊዜ እቅድ ይወጣል አይደል? በዚህ አመት ምን ማሳካት ይፈልጋል? ቤት መስራት። እሺ ያተስ? እኛም እንደዛ ነው። ቤት መስራት። መሬቱ ተገዝቷል። ስለዚህ ቤቱን መስራት አረ ያሳካላችሁ በእናትሽ። አምሳል ቤት መስራት እኔም እንደዛ ነው። ያንቺንም አይወጥም ሰምሽ እንዳትስ። ስለዚህ ቤት መስራት ሶስታችሁ ቤት መስራት። እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ለሚስቶች፣ ቤት ውስጥ አብዝታችሁ የምትጠቀሙት ቅመም ምንድን ነው? እኔ ነው ከዝኖር ይወቅጬ ስጎ ላይ ምናምን ሳቁላለ በዛ ነው የምሰራው። ምንድን ነው? መጥበሻ ቅጠል። ሮዝመሪ። መጥበሻ ቅጠል፣ የጥብስ ቅጠል የሚባለው። እሺ ሮዝመሪ ቅጠል። እሺ እኔ ቅመም ምንም አልጠቀምም። ነጭ ሽንኩርት ብቻ ነው የምጠቀመው። እኮ ነጭ ሽንኩርት መቀመጥ። ነጭ ሽንኩርት። እሺ ነጭ ሽንኩርት። እሺ ደግሞ በሶቢላ በሶቢላ በጣም አንቺ ሽሮ ላይ ምናምን በጣም ይጣፍጣል። ቆንጆ ነው አይደል? ወይስ የለም? አይገኝም እንጂ ይጣፍጣል። እሺ ባሎች እንኳን ደህና መጣችሁ። እንኳን ደህና። በቀጥታ ወደ መጀመሪያው ጥያቄ ነው የማልፈው። የመጀመሪያው ጥያቄ ሚስቶችን የጠየቅነው ባለቤትሽ የእረፍት ቀኑ በምን ያሳልፋል ብለን ነበረ። ከሳለ አምላክ ልጀምር። እኔ ከጓደኞቼ ጋር መዝናናት አሳልፍ። በጓደኞቼ
ሻሳይል እሺ ደረጀ ፊልም እያየሁ ሻሳይል ሲሳይስ የረፍት ጊዜ የለኝም። ያው አብዛኛው በስራ ነው ማሳለፈው። ከዋና ስራዬ ውጭ ሌላ ስራ ስለምሰራ እዛ ነው ማሳለፈው። በስራ ነው ማሳለፈው አብዛኛው። ስለዚህ በስራ ነው ማሳለፈው የለኝም ማለት ነው። ከኛ ጋር ያሳልፋል ያለችው። ወደ ሁለተኛው ጥያቄ ላልፍ ነው። ሁለተኛው ጥያቄ ባለቤትሽ በዚህ አመት ምን ማሳካት ይፈልጋል ብለን ነበር ሚስቶችን የጠየቅነው። ባሎች በዚህ አመት ማሳካት የምትፈልጉት ምንድን ነው? ከሲሳይ ልጀምር። ህጋዊ ቦታ መግዛት። ህጋዊ ቦታ መግዛት፣ መሬት ማለት ነው። መሬት መግዛት። እሺ አሳይ። ቤት መስራት ነው ያለችው እሷ። እሺ ደረጀ። ቤት መስራት ነው። ቤት መስራት ነው። እሺ አሳይ። እሺ ሳላምላክ እኔም እንደዛው ነው። ትንሽ ቤቷ አርጀት ብላብኛለች። እሷን ላድስ ነው ሐሳቤ ያለው። እሺ አሳይልኝ። እንቅጫው ነው ግን እቅዳችሁን ገና ባወርታችኋል ማለት ነው። ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ሚስቶቻችሁ የጠየቅነው ቤት ወይ እናንተ ጋር ወይም አንቺ በብዛት ምን አይነት ቅመም ትጠቀሚያለሽ ብለን የጠየቅናቸው። በብዛት ምን አይነት ቅመም ትጠቀሚያለሽ ነው ያለው። ደረጀ ምን ምትል ይመስላል? ኮረሪማ። እሺ አሳይልኝ። የጥብስ ቅጠል ወይ ሮዝመሪን ያለችው። እሺ ሳላምላክ እንጃ እኔ በብዛት ነጭ ሽንኩርት ነው ስትጠቀም ማያት ወጥ ላይ በቃ እሱ ነው። ስለዚህ ነጭ ሽንኩርት። እሺ አሳይልኝ። ያንተ ነው የቀረው። ነጭ ሽንኩርት። እሺ አሳይልኝ። የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ላሳውቅ ነው። ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። ዘንድሮም ሽልማቱ እንደቀጠለ ነው። 25000 ብር ተሸላሚ ትሆናላችሁ። ተወዳጁን ማጋችንን ይዛችሁ ሄዳላችሁ። ቺርስ ለሁላችሁ። በዛሬው እንተዋወቃለን ወይ ሳላምላክና ሙሉ 35 ነጥብ፣ ደረጀና ህይወት 30 ነጥብ፣ ሲሳይና አምሳለ 20 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ሳላምላክና ሙሉ ናቸው። 35 ነጥብ አምጥታችሁ የ25000 ብር ተሸላሚዎች ሆናችኋል። ደረጀና ህይወት እንዲሁም ደግሞ ሲሳይ ቀጥሉ ከጨረሳችሁ በኋላ ቀጥላል። እሺ ደረጀና ህይወት እንዲሁም ደግሞ ሲሳይና አምሳለ እዚህ ድረስ መጥታችሁ በጣም ቆንጆ ጊዜ እንድናሳልፍ ስለሆነ በጣም ደስ ብሎኛል። አመሰግናችኋለሁ። እንተዋወቃለን። ይሄንን ይመስል ነበር። ሳምንት እስከምንገናኝ ድረስ ቺርስ።